ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በድፍረት ነው ይሄን የምናገረው። በሙሉ እምነት ነው የምናገረው። እውነት ስለሆነ ስንጀምረው እናንሳለን። አሁን 3 እጥፍ ግብጽ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚች ከተማ 10 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው። ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከሱሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ዌይ ያየዋል። ሌፍት ኤንድ ራይት ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም። የታሸገ ቤት ውስጥ የሚሰራው ይሄኛው እኮ ሜዳ ላይ ነው ያለው። በሁሉም ጫፍ ተንቀሳቅሰን እናያለን። ሌላው ቅድም ባነሳውልሽ ውስጥ የሚታየው ቴክኖሎጂ በሚመለከት እኔ ዛሬ ኢትዮጵያ ውስጥ ምን ያክል መሬት እንደታረሰ በየአካባቢው ሄጄ ማየት አይጠበቅብኝም። በሳተላይት ኢሜጅ ሲስተሞች አሉ። ምን ያክል መሬት እንደታረሰ እናውቃለን። እዚህ ሆነን በዚያ መሬት ውስጥ ምን ያክል ሃርቨስት ሊገኝ እንደሚችል እንገምታለን። በሚያንሰው በሱፐርቪዥን በዳታ ይጨመራል። ቴክኖሎጂ እኮ አለ ዛሬ፣ ችግር የለውም። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች የሆነችበት ምክንያት ቆላን መጠቀም በመጀመራችን ነው። ለምሳሌ አንዱ የሚነሳው ኢትዮጵያ ስንዴ የምታመርት ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ስንዴ ወደ ሀገር ውስጥ ይገባል? የሚሉ አንዳንዱ ጀኒን ከሆነ እሳቤ የነሰ ጥያቄ አለ። አንዳንዱ ደግሞ ያው የተሸፈነ አጀንዳ ያለው ጥያቄ አለ። እኔ ኢትዮጵያ ስንዴ እያመረተች መሆኑን የማውቅበት አንድ ማስረጃ አለኝ። እኔ እንደ ሰው ቢሮ በገባው አመት በ2 አመት 3 አመት ድረስ በየአመቱ ስንዴ ኢትዮጵያ ውስጥ ለሚጎል 800 900 1 ቢሊዮን ዶላር አውጥተን ካልገዛን በስተቀር ምግብ አገር ውስጥ ያለው አይበቃም የሚል ጥያቄ ቀርቦልኝ ነበር። እኔ ግራ ቢያጋባኝም ጉዳዩ እፈርም ነበር ያ ጉዳይ እንዲፈጸም። ባለፉት 2-3 አመታት ግን 1 ብር አውጥቼ አላውቅም ለስንዴ። ከውጭ ስንዴ እንዲገባ 1 ብር አውጥቼ ገዝቼ አላውቅም 2-3 አመታት። ለዚያ ነው ደረቴን ነፍኬ ተመርቷል እንምለው። ሄጄ ስለማየው ብቻ አይደለም፣ ገንዘብ ስለማላወጣበት። ለምሳሌ ማዳበሪያ እስካሁን እናስገባለን፣ አላመረትንም። እስካሁን ብር ይጠየቃል። ስንዴ ግን ብር አይጠየቅም። ታዲያ አንተ ባትገዛም እኮ ስንዴ ሀገር ውስጥ ይገባል። ገባ ሲባል ዜና እንሰማለን የሚሉ ሰዎች ካሉ አዎ ሊገባ ይችላል። ኢትዮጵያ ከ1 ሚሊዮን በላይ ስደተኛ የተሸከመች ሀገር ናት። ኤክስ ዋይ የሚባል ሀገር ተነስቶ ለኢትዮጵያ ይሄን ያክል ቢሊዮን ረዳው ለኔ እኮ አለ የሚረዳው ስንዴ ጭኖ መጥቶ ለነዛ ስደተኛ የሰጠውን ጭምር እኮ ኢትዮጵያ የሚለው። እነዛን ስደተኞች ዓለም መቀለብ አለበት። የኔ የግል ችግር አይደለም። ከተለያየ ሀገር የመጡ ናቸው። በክብር አስቀምጫለሁ፣ እያስተማርኳቸው ነው። እነሱን ለመቀለብ ምሰጥህ ስንዴ ነው ካለኝ በኋላ ይሄን ያክል ስንዴ ሰጠው አይደለም፣ ይሄን ያክል ቢሊዮን ረዳው ነው የሚለው። እየረዳም የራሱን ስንዴ እየላከም አትላክ ልለው አልችልም። ለኔ ብቻ የሚደረግ ጉዳይ አይደለም። እኔ ማልረዳም ማለት አይደለም፣ ግን ዋናው ሰው እንዲገባው ነው። ለምን ፐርፐዝ ነው ይመጣ። ኢትዮጵያ በአፍሪካ አንደኛ ስንዴ አምራች ከሆነች ለምን ታዲያ ስንዴ እንዲገባ ፈቀደች? ለምን ታዲያ ስንዴ ተሸመተ ከውጭ ለሚለው ሰው ደግሞ ኢትዮጵያ በአፍሪካ አንደኛ የሆነ አየር መንገድ አላት። በአፍሪካ አንደኛ ብቻ ሳይሆን ከሁለተኛው በብዙ እጥፍ የራቀ አየር መንገድ አላት። ግን ተርኪሽ ኤርዌይ ኢትዮጵያ ይገባል፣ ኤሚሬትስ ይመጣል፣ የካታር ኤርዌይ ይመጣል። አንደኛ አየር መንገድ ስላለ ለምን ነው አየር መንገደኛ ጋር ይመጣው? ለምን አይከለከልም? የኛ ደግሞ ይቀር። ቡና እንውሰድ። እኛ ቡና አንደኛ አምራች ነን፣ ቢሊየንስ ሸጥን እያልኩሽ ነው። ቡና ኢምፖርት እናደርጋለን እኮ ለማሽን ለምናምን ትናንሽ የሚታሸጉ ምናምን ብሎ ቡና መርጦ ሰው እኮ ኢምፖርት ያደርጋል። ኢትዮጵያ ውስጥ ፕሪፈረንስ ነው። ይሄን አሁን ያለው የገበያ ስርዓት መከልከል አይፈቅድልንም። ለምሳሌ አሜሪካ በመኪና ምርት በተለይ በኢቪስ ይሄ ኤሌክትሪክ መኪና በሚባለው ቴስላ የሚባለው የምታመርት ሀገር ናት። በጣም ሰፋፊ መኪና ፋብሪካዎች አሏት።
ግን ከአውሮፓም ከቻይናም መኪና ምርት ይገባባታል። ለዚህ እኮ ነው አሁን ፕሬዝዳንት ትራምፕ ከውጭ የሚገባው መኪና ይሄን ያክል ፐርሰንት ታሪፍ የሚሉት እኮ ለዛ ነው። መኪና አላቸው። ሌላው ቀርቶ ኤሌክትሪክ መኪና ቴስላን በዚያ ልክ እያመረተ ቻይና የሚመረተ ኤሌክትሪክ መኪና አሜሪካ ይገባል። እኔ አምርቼ እሸጥብሃለሁ አንተ አታመጣብኝ ማለት አይቻልም። እኔም እሸጣለሁ እሱም ይሸጣል። ገዢው ሰው ግን ሁለት ነገር የትኛው እንደሚገዛ ይወስናል። አንደኛው የሰለጠነ የነቃ ማህበረሰብ የናሽናል ጥቅም የገባው ብሔራዊ ጥቅም የገባው ማህበረሰብ ሲሆን የሀገሩ ምርት ያስቀድማል ሳይነገረው። የሀገር ምርት መግዛት ፋይዳው ስለሚገባው በጠቅላላ ጥቅሙ ስለሚገባው የሀገር ምርት ያስቀድማል። ይሄን በአውሮፓ ገበያ በቻይና ገበያ በደንብ እናየዋለን። የኛም ሀገር ሰው እየነቃ ሲሄድ ውጭ ናፋቂነቱ የውጭ አድናቂነቱ እየቀነሰ ሲሄድ የራሱን ምርት ዋጋ ሰጥቶ ችግር እንኳን ቢኖርበት የኔ ነው እያለ ይገዛዋል። አንዱ መንገድ እሱ ነው። ሁለተኛው በሀገር ውስጥ ምርት ሲትረፈረፍ ከውጭ ከመጣው ጋር በዋጋ ንጽጽር የተሻለ እንዲሆን ማድረግ ነው። ያን ማድረግ ቀላል ነገር አይደለም። ለምሳሌ ስንዴ ሌላ ሀገር የሚመረተው ቡና እንውሰድ። ስንዴን ትተን ቡና ብራዚል በሄክታር 120 130 ታመርታለች በሄክታር። እኔ በሄክታር 15 ታመርታለሁ ማክሲመም ነው። ዛይ ድረስ በአንድ ሄክታር 15 የሚያመርተው ሰውዬና በአንድ ሄክታር 100 ምናምን የሚያመርተው ሰውዬ ገበያ ሲመጡ እኩል አይሸጡም። ማሽነሪ ያስፈልጋል፣ ኢንቨስትመንት ያስፈልጋል። ስንዴ ዩክሬን በሄክታር የምታገኘውን ግማሽ ነው ያላገኘው። ማሽነሪ ይፈልጋል። ስንዴ ያመረትኩኝ እንጂ ገና በጣም ብዙ ስራዎች ይጠበቅብናል። እና በአንድ ሄክታር 100 ኩንታል የሚያገኝ ሰው በአንድ ሄክታር 50 ኩንታል ከሚያገኝ ሰው ጋር ሲወዳደር ዘሴም ሳይዝ ባለው መሬት በጣም ብዙ ምርት ስላመረተ ባነሰ ዋጋ ይሸጣል። በዋጋ መወዳደር ሌላ ፈተና ነው ማለት ነው። ይሄ ጊዜ ይፈልጋል። ከዛውጭ ኮንትሮባንዱ አለ፣ ደላላው አለ። የኢትዮጵያ ምርቶች ኢሌጋል በሆነ መንገድ ወደ ውጭ ሀገር መሸጥ የተለመደ ነው። ኮንትሮባንዱ፣ ደላላው፣ እኛ በሄክታር የምናመርተው ምርት ለመወዳደር ያለው ውስንነት፣ የዓለም የገበያ ንግድ ስርዓት በራሱ ደግሞ መከልከል ስለማይፈቅድ ሰው ደግሞ ነቅቶ ብሔራዊ ጥቅም ገብቶት የራሱ ምርት ስለማይገዛ ሲደማመር የሚፈጠሩ ፈተናዎችና ችግሮች አሉ። በፈለግነው ልክ ኢምፓክት ማድረግ እንቸገራለን። ለምሳሌ ዘመን መለወጫ፣ ገና፣ ፋሲካ፣ አረፋ ሲመጣኩ የኔ ስራ እኮ ልክ እንደ መንግስት ስራ ኮሚቴ አቋቁሜ ምርት ካለበት አስገዝቼ አስጨኘ እኮ ነው እዚህ ያመጣው ማከፋፈለው። ስራዬ ስንት ኪሎ ገባ፣ ስንት ገበያ ወጣ፣ ስራዬ እኮ እሱ ነው። በገና እለት ዋነኛው ስራዬ እንቁላል ስንት ሸጠ፣ ስጋ ስንት ሸጠ ነው ነኝ ስጠይቅ ሙሉ። ለምን ገበያ ስርዓቱ ዊክነስ ስላለበት ፈላጊው አለ፣ ምርቱ አለ። እዚህ መሃል ላይ ኢንተርቪን ካደረግን በስተቀር ሰው ስለሚቸገር፣ ግን የኛ ስራ መሆን ስለሚገባው አይደለም። ብዙ ደላላና ብዙ አምታች ስላለ ድሃው እንዳይጎዳ ለማድረግ ነው እንደ መንግስት ቁጭ ብለን እንደ ስራ የምንሰራው ማለት ነው። እነዚህን ጉዳዮች ታሳቢ ማድረግ ያስፈልጋል። እኛ ስላመረትን ኢምፖርት አናደርግም ማለት አይደለም። እኛ ስላመረትን በዋጋ ደግሞ እንወዳደራለን ማለትም አይደለም። ብዙ ፋክተሮች አብሮ የሚከተሉ ነገሮች አሉ። ይሄን እያደረቅን እንሄዳለን። ማምረት እንደምንችል ገብቶናል። ስንዴ በጥቂት ዓመታት ውስጥ ከአፍሪካ አንደኛ እንደሆነ ሁሉ በሄክታር እያሰፋን እያሳደግን መሄድ እንዳለብን ገብቶናል። ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ እውቀት ይፈልጋል። እየሰራንበት ነው። የሰራንበትን በመካድ የጎደለንን መሙላት አንችልም። የሰራንና ያገኘነው ውጤት እያደነቅን የጎደለውን ደግሞ እየሞላን እንሄዳለን። በዛ አይን ካልታየ በቀር አደገኛ ችግር ያመጣል። በጥቅሉ ቆላ ላይ ኢትዮጵያ ከፍተኛ አቅም አላት። የከርሰ ምድር ውሃው፣ የሰርፌስ ውሃው፣ በዝናብ የሚገኘው ውሃ ከፍተኛ መሆኑ፣ ያልታረሰ መሬት መሆኑ፣ ማዳበሪያ ያልነካው አፈር መሆኑ ተደማምሮ ምርታማነት የሚያሳድግ ስለሆነ ቆላ ላይ አሁን ከሰራነው በላይ አበክረን መስራት ይኖርብናል። ቆላ ላይ ስንሰራ ግን መሬቱ ላይ ብቻ አይደለም ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋር ነህ፣ መሬት ግን የኛ ነው ማለት አንችልም። እሱም ባለቤት ነው፣ መሬቱም የኛ ነው። በጋራ ስንለማ የምናስበውን ውጤት ልናመጣ እንችላልና ኢንክሉሲቭ ነን። ተደማሪ ኃይል እናበዛለን፣ መደመርን እናስባለን። ስን መሬትም ውሃም ሰውም ጭንቅላትም ሀብትም ነው የሚደመረው። በዚህ አግባብ ነው ቆላ ላይ ትኩረት ሰጥተን እየሰራን ያለው። ውጤቱም በዛ ልክ እየመጣ ነው ያለው። ክቡር ጠቅላይ ሚኒስትር